በሕይወት ዘመናችሁ የሚከተሉት አጋጣሚዎች ሲከሰቱ ካልባነናችሁና ተጋግጣችሁ ደምታችሁ ተፍጨርጭራችሁ ሕይወታችሁን ለመቀየርና ለመለወጥ ወኔው ከሌላችሁ በእርግጥም በሕይወት እንዳላችሁ አይቆጠርም፣ በቁም አንቀላፍታችኋል። ከዚህ ቀጥሎ የምናያቸው 6 ጉዳዮች ተራ የዕለት ከዕለት አጋጣሚዎች ይመስላሉ። ነገር ግን እነዚህ አጋጣሚዎች በእናንተ ላይ ሲከሰቱ እንደ ተራ የሕይወት ገጠመኝ ወስዳችሁ የምታልፏቸው ከሆነ በእርግጥም በሕይወት እያላችሁ ከሞት ባልተናነሰ እንቅልፍ ውስጥ እየኖራችሁ እንደሆነ ማረጋገጥ ይቻላል። አንደኛ፣ በድህነታችሁ ምክንያት ሰዎች ሲንቋችሁ። ይህ አጋጣሚ ለብዙዎቻችን ከባድና ልብ የሚሰብር ነው። ኢኮኖሚያዊ ደረጃችሁ ተመዝኖ በተለይም በገንዘብ እጦት ምክንያት ንቀትና መድሎ ሲያጋጥማችሁ ስሜቱ እጅግ በጣም ከባድ ነው። ሕይወታችሁን በጥልቀት እንድትመረምሩ የሚያነቃቃ ደወል ነው። ይህ ጥሪ በውስጣችሁ ያለውን እውነተኛ ማንነት እንድትቀሰቅሱትና ከተኛችሁበት እንድትነሱ የሚያባንን ነው። እንደነዚህ አይነት አጋጣሚዎች ድህነታችሁ የሕይወት ፍጻሜ ሳይሆን የጀብደኝነትና የትግል መነሻ አጋጣሚ መሆኑን እንድትገነዘቡ ሊያደርጋችሁ ይገባል። በዚህ ጊዜ የሚሰማችሁን ንዴት፣ ሕመም ወይም ብስጭት እንደ ተራ ስሜት አትዩት። ይልቁንም ይህ ስሜት ከውስጣችሁ የሚመነጭ የለውጥ ጥሪ መሆኑን ተረዱ። ከእንቅልፋችሁ ልትባንኑና የተሻለ ሕይወት ለመፍጠር ትግል ልትጀምሩ የሚገባቸው አጋጣሚ ይሄ ነው። ይህ አጋጣሚ ፈሪዎች ተስፋ የሚቆርጡበት፣ ጀግኖች ግን ጥንካሬ የሚያገኙበት ነው። ከምቾት ቀጠናችሁ ለመውጣት የሚኖራችሁን ፍራቻ ተጋፍጣችሁ ተጋግጣችሁ ደምታችሁና ተፍጨርጭራችሁ ለመነሳት የሚያስችል ወኔ ከሌላችሁ በሕይወት እያላችሁም ቢሆን በእውነት ሞታችኋል። ልክ በዚህ አጋጣሚ ወደ ታላቁ የለውጥ ፍልሚያ ሜዳ በወኔና በቁጭት ተወርውራችሁ ልትገቡ ይገባል። እንደ ድሃ ወይም ዝቅተኛ ሰው መታየትን ተቀብሎ መኖር በሕይወት እያሉ በድን መሆን ነው። ይህን ንቀት እንደ ነዳጅ ተጠቅማችሁ ከምቾት ቀጠናችሁ ወይም ኮምፎርት ዞናችሁ ለመውጣትና ሕይወታችሁን ለመለወጥ ካልሞከራችሁ ከሞት ያላነሰ እንቅልፍ ውስጥ እንዳላችሁ መገንዘብ ይቻላል። ልትነቁ ይገባል። ተራራውን ለመውጣት ልትጋጋጡ፣ ልትደሙ፣ ልትፍጨረጨሩ ይገባል። የእናንተ ጣፋንታ ይህ እንዳልሆነ በኪሳችሁ አቅልለው ለገመቷችሁና ለናቋችሁ ሁሉ ልታሳዩአቸው ይገባል። ሁለተኛ፣ ከቅርባችሁ ሰው ገንዘብ ወይም እርዳታ ጠይቃችሁ ስትከለከሉ። በሕይወት ውስጥ በጣም ከሚከብዱና አሳዛኝ ከሆኑ አጋጣሚዎች ውስጥ አንዱ በችግር ውስጥ ሆናችሁ በጣም የቅርብ ብላችሁ የምታስቡት ሰው ጋር ሄዳችሁ ብድር ወይም እርዳታ ስትጠይቁ ያ ሰው በቂ ገንዘብ እንዳለው እያወቃችሁ የለኝም የሚል መልስ ሲሰጣችሁ ነው። ይህ አጋጣሚ በቀላሉ የሚታለፍ አይደለም። የገንዘብ ችግር ከሚያመጣው ሲቃይ በላይ ከጎኔ ነው ያላችሁት ሰው ከናንተ ይልቅ ገንዘቡን ሲመርጥ የሚፈጠረው የልብ ስብራት እጅግ የከፋ ነው። እንደዚህ አይነት የሕይወት አጋጣሚዎችን እያስተናገዳችሁ ነገር ግን እንደ ተራ ገጠመኝ ተመልክታችሁ የምታልፉት ከሆነ በእርግጥም በሕይወት ብትኖሩም ከሞት ባላነሰ እንቅልፍ ውስጥ ናችሁ። ይህ አጋጣሚ በሁለት መልኩ እንድትባንኑ እድል ይሰጣችኋል። የመጀመሪያው የገንዘብ ችግራችሁን ለመፍታትና በራሳችሁ እግር ለመቆም ከመቼውም ጊዜ በላይ ቁርጠኛ እንድትሆኑና በሌላ ሰው ላይ መደገፍ የሚያመጣውን የሞራል ውድቀትና የስሜት መጎዳት እንድትረዱ ሲያደርጋችሁ፣ ሌላው ደግሞ የምትቀርቧቸውን ሰዎች በምን መልኩ መመዘንና ማየት እንዳለባችሁ እንድትገነዘቡ ያደርጋችኋል። ሶስተኛ፣ ከእኩዮቻችሁ ወደ ኋላ ስትቀሩ። የሌሎች የስኬት ብርሃን የእናንተን ያልተለወጠ ሕይወት ድቅድቅ ጨለማ ሲያጋልጥ በውስጣችሁ የሚሰማችሁ ስሜት ቀላል አይደለም። እኩዮቻችሁ፣ ቤተሰቦቻችሁ ወይም ጓደኞቻችሁ ወደፊት ሲሄዱ እናንተ ደግሞ ከኋላ ስትቀሩ በውስጣችሁ አንዳች የሚያንገበግብ ስሜት ሊፈጠር ይገባል። ይህ ቅጽበት በሕይወታችሁ ትልቁን ውሳኔ የምትወስኑበት ሊሆን ይገባል። የሌሎችን ስኬት እያያችሁ የበይ ተመልካች ሆናችሁ ዕድሜያችሁን እንድትጨርሱ አልተፈጠራችሁም። እናም ይህን ስሜት ችላ ብላችሁ የምታልፉት ከሆነ በእውነትም በሕይወት እንዳላችሁ አይቆጠርም። በእውነቱ በሕይወት ውስጥ ትልቁ ውድቀት የሌሎችን ድል እያደነቁ የራስን ዕድል ማባከን ነው። እናም አሁን የሚሰማችሁ ስሜት ብስጭት ወይም ሐዘን ሳይሆን ጥልቅ የሆነ የቁጭት ስሜት ይሁን። ይህ ቁጭት ነገን ለመለወጥ የጋለ ፍላጎት ይፈጥራል። ወደ ትግሉ ሜዳ ወጥታችሁ
እያንዳንዱን እንቅፋት አፍርሳችሁ የራሳችሁን ታሪክ ለመጻፍ ተነሱ። አራተኛ፣ በስንፈታችሁ ምክንያት ከጎናችሁ ያሉ ሰዎች ሲጎዱ ማየት። ይህ አጋጣሚ ከሌሎች ፈተናዎች ሁሉ የላቀና የሚከብድ ነው። በራሳችሁ ድክመትና ስንፍና ምክንያት ከጎናችሁ ያሉት የቅርብ ሰዎቻችሁ ሲጎዱ ማየት እጅግ ከባድ ነው። የስንፍናችሁ መዘዝ ወይም ተጽዕኖ በቤተሰባችሁ፣ በጓደኞቻችሁ ወይም በቅርብ ሰዎች ላይ ሲንጸባረቅ እያያችሁ የማትነቁ የማትቆጩ ከሆነ በእርግጥም ከሞት በማያንስ እንቅልፍ ውስጥ ናችሁ ማለት ይቻላል። የራሳችሁን ስንፍና ችላ በማለት ከጎናችሁ ያሉትን ሰዎች መጉዳት ከምንም በላይ የሚያሳዝንና የሚያዋርድ የህይወት ውድቀት ነው። እናም በእንደዚህ አይነት ህይወት ውስጥ ያላችሁ አሁኑኑ ከተኛችሁበት የቁም እንቅልፍ ንቁ። አምስተኛ፣ የትም አይሄዱም በሚል በአሰሪዎቻችሁ እንደ ባሪያ ስትገዙ። ይህ ሁኔታ የገንዘብ ችግር ብቻ አይደለም፣ የክብር ጉዳይም አለበት። በሥራ ቦታችሁ የትም ሊሄዱ አይችሉም፣ አማራጭ የላቸውም ተብላችሁ በአሰሪዎቻችሁ እንደ ባሪያ ስትገዙ፣ ላባችሁን ለሌላ ሰው ጥቅም ብቻ ስትገብሩ፣ በምላሹ የምታገኙት ጥቅም ባዶ ሆኖ ዝም ብላችሁ እየኖራችሁ ከሆነ በእርግጥም በቁማችሁ አንቀላፍታችኋል። ስለዚህ ምን ትጠብቃላችሁ? ከእንቅልፋችሁ ንቁ። በዚህ ጊዜ ነው በሕይወታችሁ ትልቁን ውሳኔ መወሰን የሚገባችሁ። ዝቅ ብሎ መስራት የሚያስደንቅና የሚያበረታታ ጉዳይ ነው። ነገር ግን ላባችሁን የሚተካ ተመጣጣኝ ጥቅም ልታገኙ ይገባል። ከክፍያው በላይ ደግሞ በዛ የሥራ ቦታ የሚገባችሁን ክብር ልታገኙ ይገባል። ይህንን የጉልበት ብዝበዛ እንደ ተራ የኑሮ ሁኔታ ተመልክታችሁ የምትቀበሉ ከሆነ በእውነትም በሕይወት እንዳላችሁ አይቆጠርም። የራሳችሁን አቅምና ክብር ተገንዝባችሁ ከዛ ሁኔታ ልትወጡ ይገባል። ይህን ስሜት እንደ ነዳጅ ተጠቀሙበት። ለመለወጥ የሚያነሳሳ ቁጭት ይኑራችሁ። ይህ ቁጭት በሕይወታችሁ ለውጥ እንድታመጡ የሚያስገድዳችሁ ኃይል ነው። ይህንን ስሜት ተጠቅማችሁ የራሳችሁን መንገድ ለመፍጠር ተነሱ። ከምቾት ቀጠናችሁ ለመውጣትና የተሻለ ሥራ ለመፈለግ፣ የራሳችሁን የሆነ ሥራ ለመጀመር ወይም አዲስ ችሎታ ለመማር ወኔው ከሌላችሁ በቁማችሁ አንቀላፍታችኋል፣ ያውም ከሞት ያላነሰ እንቅልፍ። እናም በቃችሁ፣ ተነሱ። ስድስተኛ፣ በአዋቂዎችና በጎበዞች መካከል ደደብና ሰነፍ ሆናችሁ ስትገኙ። በሕይወት ውስጥ ከምንም በላይ የሚከብደው ነገር በዙሪያችሁ ያሉ ሰዎች በእውቀታቸው በጥበባቸውና በችሎታቸው ሲያበሩ፣ በአንጻሩ ደግሞ ከመካከላቸው የእናንተ ድክመት፣ ስንፍና እንዲሁም አላዋቂነት በግልጽ ሲገለጽ ነው። ይህ ትልቁ የሥነ ልቦና ጦርነት ነው። ሌሎች በልበ ሙሉነት ሲያወሩ፣ ጥያቄ ሲመልሱ፣ ለችግሮች መፍትሄ ሲያመጡና ሲያሸንፉ፣ እናንተ ግን እንዲሁ ስንፍናችሁ፣ አላዋቂነታችሁ የማያስቆጫችሁና ለመለወጥ መንፈሳዊ ቅናት የማያድርባችሁ ከሆነ በእርግጥም ከሞት በማያንስ እንቅልፍ ውስጥ ናችሁ ማለት ነው። እናም ተነሱ። በሰዎች ዘንድ እንደ አላዋቂ ወይም ሰነፍ ተደርጎ መገመት ትልቅ ሽንፈት ነው። ይህንን ሽንፈት የከፋ የሚያደርገው ደግሞ በእርግጥም የተመዘናችሁበት ሚዛን በትክክልም የእናንተ ማንነት የሚገልጽ ከሆነ ነው። ስለዚህ በዚህ ሁኔታ ውስጥ ካላችሁ ከእንቅልፋችሁ ንቁ። ከነዛ በእውቀትና በጥበብ ከጎለመሱ ጓደኞቻችሁና ወዳጆቻችሁ ጋር እኩልና ተመሳሳይ አእምሮ ተሰጥቷችኋል። ለዛሬ አበቃው። ሰላም ሁሉ ከእናንተ ጋር ይሁን።